ከአህያ ስጋ ፋብሪካዎች ጀርባ ያለ አስገራሚና አሳዛኝ ሚስጥሮች። በምድር ላይ ካሉ እንስሳዎች ሁሉ የሰው ልጅ እንዲያግዝ የተፈጠረ እንስሳ ነው ብንል ማጋነን አይሆንብንም። ለዛም ይመስላል ከጥንታውያኑ የሰው ልጆች ስልጣኔ ጀርባ ይህ ታታሪ እንስሳ በግንባር ቀደምነት ይጠቀሳል። ምንም እንኳን ብዙዎች ስሙን ከስድብነት በዘለለ ባይጠቀሙትም እርሱ ግን ሲበዛ ታታሪ፣ ብልህና ለሰው ልጅ ታዛዥ የሆነ ፍጥረት ነው። ታዲያ ምን ነው ዛሬ ስለ አህያ ያነሳብን ትሉ ይሆናል። ነገሩ ግን እንደርሱ ሳይሆን ያ ለወትሮ በጉልበት ስራው የሰውን ልጅ ሌት ተቀን ደከመኝ ሳይል ሲያገለግል የምናውቀው ታታሪው አህያ አሁን ዘመንና ቴክኖሎጂ ተቀይሮ ስራውና ጥቅሙ ለየቅል ሆኗል። እነዚህ ታዛዥ እንስሳት እንደ ሀገራችን ባሉ ሀገራት ለሰው ልጅ እንደ አጋዥ ሆኖ ቢያገለግሉም ውቅያኖስ ተሻግረን ወደ ሌላኛው የዓለም ክፍል ስንሄድ ደግሞ ታሪኩ መልክ ይለዋወጥና ፍጹም በተለየ መልኩ እንዲህም አለ እንደሚያስብል ሚና ተሰጥቷቸው እናገኛለን። ምክንያቱም ደግሞ እነዚህ የዋህ ፍጥረታት በአንዳንድ ሀገራት ውስጥ ከፋብሪካ ግድግዳዎች በስተጀርባ ፍጹም ለሌላ ዓላማ የሚውሉ ሲሆን ለነሱ ተብሎ በተዘረጋ ፋብሪካ ውስጥ በኤሌክትሪክ ንዝረት ህይወታቸው ተቀጥፎ ቆዳቸው ተገፎ የተቀረው ስጋቸው ደግሞ በየዘርፉ ማቀዝቀዣ ክፍሎች ውስጥ ገብቶ የተለያዩ ጥቅሞች ላይ ይውላል። ታዲያ በየዓመቱ ከ4 ሚሊዮን በላይ የሚሆኑ አህዮች በዚህ መልኩ እንደ አስፈላጊነታቸው ለሚፈለገው ዓላማ የሚውሉ ሲሆን ይህም ሂደት የአህዮችን የወትሮ የጉልበት ስራ ወደ ቢሊዮን ዶላር የትርፍ ምንጭነት ለውጦታል። ታዲያ በዚህ ከቻይና የመድኃኒት ፋብሪካዎች እስከ አፍሪካ የሳር ምድሮች ድረስ በተዘረጋ ሰፊ የንግድ መረብ አማካኝነት ይህ የሚሊዮን ዶላሮች ቢዝነስ ስራ ላይ ይውላል። ይህ ሁኔታም አህዮች በአንድ ወቅት የጽናትና የጥንካሬ ተምሳሌት የነበሩበትን ዘመን ቀይሮ አሁን ለስጋ ለወተትና በመቶዎች የሚቆጠር ዶላር ለሚያወጣው ውድ ቆዳቸው ሲባል ወደሚሸጡ የንግድ ሸቀጥነት ቀይሯቸዋል። ታዲያ የአህዮች አያያዝና እንክብካቤ እንደያሉበት የዓለም ክፍልና እንደሚሰጡት ጥቅም አንጻር የሚለያይ ሲሆን በአፍሪካ እንደ ኬንያ፣ ኒጀርና ኢትዮጵያ ባሉ መሰል ሀገራት የአካባቢው አርሶ አደሮች ለነዚህ እንስሳት መኖ ለመግዛት ወይንም መጠለያ ለመስራት የሚያወጡት ወጪ እምብዛም ስለሆነ አህዮቹ በሰፊና ፀሐይ በለበለበው ሜዳ ላይ እየተዘዋወሩ ያገኙትን ደረቅ ሳርና እሾሃማ ቁጥቋጦዎችን እየበሉ ራሳቸውን የሚያኖሩ ሲሆን ይልቁንም የእንስሳቱ ዋጋ የሚለካው በሚሰጡት የማያቋርጥ የጉልበት አገልግሎት በመሆኑ ውሃ ከሩቅ ቦታ ከመቅዳት ጀምሮ የማገዶ እንጨት ለቅመው ወደ ገበያ በማጓጓዝ ረገድ ሕይወት እንዳለው ሞተር ተቆጥረው በደንብ እንዲያገለግሉ ይገደዳሉ። እንደውም በጉልበት ደከም ካሉ የሚከተላቸው ዱላ የዛኑ ያህል ሲሆን እነርሱም ደከመኝ ሰለቸኝ ሳይሉ አለቃቸውን በታማኝነት ከማገልገል አይቦዝኑም። እናም እንደኛ ባሉ ሀገራት አህዮች በዋነኝነት የሚፈለጉት የችግር ቀን አጋር በሚለው ሲሆን የሰው ልጅ ከከባድና ፈታኝ የጉልበት ስራ ሲያስፈልገው አህዮች ከፊት ሆነው እንደ ረዳት ያገለግላሉ። በሌላው የዓለም ጫፍ ግን ነገርየው ፍጹም የተገላቢጦሽ ነው። አህያ ክብር ተሰጥቷት ተሞላቃና ተንደላቃ የምታድግ ሲሆን በቻይናና መሰል ሀገራት መጠነ ሰፊ የሆነ ግብርና በማዘጋጀት የአህያ እርባታን ወደ ከፍተኛ የኢንዱስትሪ ደረጃ አሸጋግረውታል። በሺዎች የሚቆጠሩ አህዮች የአየር ንብረት ሁኔታቸው ተቆጣጥሮላቸው ዘመናዊ የእርባታ ቦታ ውስጥ ተዘግተው የሚኖሩ ሲሆን እያንዳንዱ እንቅስቃሴያቸው በቴክኖሎጂ በታገዘና ለትርፍ በተዘጋጀ ሁኔታ ውስጥ በእንክብካቤ እንዲያድጉ ይደረጋል። ምግባቸውም እንደ ድርቆሽ፣ በቆሎና በፕሮቲን የበለጸጉ ምግቦች ሆኖ በጥንቃቄ የተዘጋጁ ሲሆን ይህም እድገታቸውን ለማፋጠን የወተት ምርታቸውን ለመጨመርና የቆዳቸውን ጥራት ለመጠበቅ ታስቦ የሚዘጋጅ ነው። የእንስሳት ሐኪሞች በየቀኑ ጤናቸውን የሚከታተሉ ሲሆን ይህም የሞት መጠንን በመቀነስ ምርታማነትን ከፍ እንዲል በማሰብ ነው። በሌላ በኩል በአውሮፓ በተለይም በጣሊያንና ፈረንሳይ ባሉ ሀገራት የአህያ እርባታ የሚያተኩረው በወተት ምርት ላይ ሲሆን የጣሊያን ገበሬዎች በዓመት ወደ 40 ሺህ ሊትር የአህያ ወተት ያመርታሉ። ይህ ወተት በጥንቃቄ የሚዘጋጅ በመሆኑ ለውድ የቆዳ የመዋቢያ ቅባቶች ማዘጋጃነት ስለሚውል በከፍተኛ ዋጋ ይሸጣል። ቆዳቸውም ቢሆን እጅግ ውድና ተቀነባብሮና ኤጂአኦ ወደ ተባለ የቅንጦት መድኃኒትነት የሚቀየር ሲሆን ያቺ ለሸክም ብቻ የተፈጠረች የምትመስለን አህያ እዚህ ግን ስራዋ ዘርፈ ብዙ ሆኖ እናገኘዋለን።
ታዲያ ወደ ፋብሪካ የሚደረገው ጉዞ የአህያን ሚና ከአገልጋይነት ወደ ተቀነባበረ የንግድ ምርትነት የሚቀይር ወሳኝ ምዕራፍ ሲሆን እንስሳቱ ለገበያ የሚሆን ክብደት ላይ ሲደርሱ ወደ ማኑፋክቸሪንግ የሚገቡ ሲሆን ብዙውን ጊዜ ከ2 እስከ 4 ዓመት ዕድሜ ሲደርሱ ለዚሁ ስራ ታስበው ወደ ተሰሩ ዘመናዊ የጭነት ተሽከርካሪዎች ገብተው ከእርባታ ቦታ ወደ ፋብሪካ እንዲሄዱ ይደረጋል። በጉዞ ወቅትም በቂ የአየር ዝውውር እንዲኖርና እንዳይጨናነቁ ምቾታቸው ተጠብቆ እንዲሄዱ የሚደረግ ሲሆን ምክንያቱም ደግሞ ከፍተኛ ጭንቀት የእንስሳቱን ደህንነት ከመጉዳቱም በላይ የስጋውን ጥራት ያበላሸዋል ተብሎም ስለሚታሰብ ነው። በመቀጠልም ቄራ ከደረሱ በኋላ ወዲያውኑ የማይታረዱ ሲሆን የሰውነት ሙቀታቸውና ሜታቦሊዝማቸው እስኪረጋጋ ድረስ ውሃ ጠጥተው እንዲያርፉ ይደረጋሉ። በእርድ ሂደቱ ወቅት አህዮች በጠባብ መተላለፊያ ውስጥ አልፈው ወደ ማደንዘዣ ክፍል እንዲገቡ የሚደረግ ሲሆን በዚያም ህመም በማይሰማቸው መልኩ ራሳቸውን እንዲስቱ ከተደረገ በኋላ ህይወታቸው እንድታልፍ ይደረጋል። ቀጥሎ የሚመጣው ደረጃ የቆዳ አገፋፈፍ ሂደት ሲሆን የቆዳ ምርት ሲባል ቆዳው ምንም አይነት እንከን እንዳይኖርበት በጥንቃቄ እንዲገፈፍ ይደረጋል። ከዚያም የውስጥ አካላት በአግባቡ ከተወገደ በኋላ ስጋውም በንጽህና ታጥቦ ዓለም አቀፍ የደህንነት መስፈርቶችን በሚያሟላ መልኩ ይዘጋጃል። የአህያ ስጋ እንደ በሬ ስጋ በየክፍሉ ከመቆራረጥ ይልቅ ብዙውን ጊዜ ሙሉ አካሉ እንዳለ በቫኪዩም ታሽጎና በበረዶ ቤት ውስጥ እንዲቀዘቅዝ የሚደረግ ሲሆን ይህም ወደ እስያና አውሮፓ ለሚደረገው ረጅም የባህር ጉዞ ዝግጁ እንዲሆን ያደርገዋል። ከነዚህ እንስሳት የሚገኙት ምርቶች አቀነባበር እጅግ የረቀቀ ቴክኖሎጂንና ጥንቃቄን የሚጠይቅ ሲሆን በተለይ የአህያ ወተት በዓለም ላይ ካሉ ውድና ብርቅዬ የወተት አይነቶች አንዱ በመሆኑ አንዲት ጠብታ ወተት እንድትባክን አይፈለግም። አንዲት አህያ በቀን የምትሰጠው ወተት ከግማሽ እስከ 1 ሊትር ብቻ ስለሆነ እያንዳንዱ ጠብታ ትልቅ ዋጋ እንዲኖረው አድርጓል። ወተቱ እንዳይበከል በልዩ የኤሌክትሪክ ማለቢያ ማሳሪያዎች ወይንም በንጹህ እጅ እንዲታለብ የሚደረግ ሲሆን ከተጣራና ከቀዘቀዘ በኋላ የአህያ ወተት አልሚ ንጥረ ነገሮቹ እንዳይጠፉ በዝቅተኛ ሙቀት ፓስተራይዝ ይደረጋል። ከዚያም ለገበያ መቅረብ ወይንም ተቀነባብሮ ወደ ውድ የመዋቢያ ቅባቶች ግብዓትነት ወደሚውል ዱቄትነት ለመቀየር ዝግጁ ይሆናል። የቆዳው ጉዞ ግን ከዚህ የበለጠ ውስብስብ ሲሆን ከእርድ በኋላ የተሰበሰበው ቆዳ ከስጋና ስብ ይጸዳና ጥራቱን ጠብቆ እንዲቆይ በጥንቃቄ ይደርቃል። በቻይና ፋብሪካዎች ውስጥ ይህ የደረቀ ቆዳ በትላልቅ የብረት ድስቶች ውስጥ ለሰዓታት በመቀቀል ከረጅም ሰዓት ቅቀላ በኋላ ከቆዳው ውስጥ ኮላጅን የተባለ ንጥረ ነገር በማውጣት ለተፈለገለት ዓላማ ይውላል። ታዲያ ለዚህ ዓለም አቀፍ የንግድ ሰንሰለት ዋነኛ ችግር እየሆነ ያለው የአህዮች አቅርቦት እጥረት ሲሆን ይኸውም አህዮች እንደ በግ ወይንም ፍየል በፍጥነት አለመራባታቸው ዋነኛ ምክንያት ነው። አንዲት አህያ በዓመት የምትወልደው አንድ ውርንጭላ ብቻ ሲሆን ይህ ተፈጥሯዊ ውስንነት የአህያ ወተትንና ቆዳን በዓለም ገበያ ላይ ውድ ሸቀጦች ውስጥ አንዱ አድርጎታል። በአውሮፓ 1 ሊትር የአህያ ወተት እስከ $30 ሊሸጥ የሚችል ሲሆን ይሁን እንጂ ትልቁ ቀውስ ያለው በቆዳው ገበያ ላይ ነው። የቻይና ኢንዱስትሪ በዓመት ከ4 ሚሊዮን በላይ የአህያ ቆዳ የሚፈልግ ሲሆን የሀገር ውስጥ አቅርቦት ግን ይህንን ፍላጎት መሸፈን ባለመቻሉ እንደ ኢትዮጵያ፣ ኬንያና ሌሎች የአፍሪካ ሀገራት የዚህ ግዙፍ ፍላጎት ዋና አቅራቢዎች እንዲሆኑ ተገደዋል። ምንም እንኳን በአፍሪካ የአህያ ስጋ እንደ ወተትና ቆዳ ብዙ ትኩረት ባይሰጠውም በመካከለኛው እስያ ግን ለምግብ ፍጆታም ጭምር የሚውል እንስሳ በመሆኑ አህዮችን ተፈላጊ አድርጓቸዋል። በተጨማሪም ስብ የሌለው ቀይ ስጋ ተመራጭ በሆነባቸው የእስያና የመካከለኛው ምስራቅ ገበያዎች ተፈላጊነቱ እያደገ የመጣ ሲሆን እነዚህ የተለያዩ ምርቶች ተደማምረው አህያን ከትሁት የቤት እንስሳትነት ወደ ዓለም አቀፍ የቢሊዮን ዶላር ኢንዱስትሪ መሰረትነት ቀይሯታል። ታዲያ ያም ቢሆን ግን ይህ ፈጣን የንግድ እንቅስቃሴ አሳሳቢ የሆኑ ስነ ምግባራዊና አካባቢያዊ ጥያቄዎችን መፍጠሩ ያልቀረ ሲሆን ለዘመናት የሰው ልጅ ታማኝ አገልጋይ የነበረው ይህ እንስሳ ዛሬ ወደ ጥሬ ዕቃነት በመቀየሩ በቻይና እያደገ የመጣው የአህያ ፍላጎት በሚሊዮን የሚቆጠሩ አህዮች ሕይወታቸውን እንዲያጡ ምክንያት ሆኗል። ይህም ጉዳይ ታዲያ እንስሳትን ስሜት አላቸው ብሎ ከማሰብ አልፎ ማሰብና መስማት ይችላሉ እያሉ ከሚከራከሩት የእንስሳት መብት ተሟጋቾች ጋር ከፍተኛ ቁጣን ያጫረ ጉዳይ ሲሆን በተለይም ችግሩ በአፍሪካ ሀገራት ጎልቶ የመታየቱ ምክንያት አህዮች ለገጠሩ ቤተሰብ ህልውና ወሳኝ ሆኖ ሳለ አህያ ለቆዳ ንግድ ተብሎ ሲሸጥና ሕይወቱን ሲያጣ መታየቱ እጅግ የሚያሳዝንና ጥያቄን የሚያጭር ኢሞራላዊ ጉዳይ ሆኗል። አህዮች በተፈጥሯቸው ለአካባቢ ተስማሚና ያለውን ሀብት በቆጣቢነት የሚጠቀሙ እንስሳት ቢሆኑም
የኢንዱስትሪ ፍላጎቱን ለማሟላት ሲባል ቁጥራቸው ከቀን ወደ ቀን እየተመናመነ መጥቷል። ታዲያ በባህላዊ የኑሮ ዘይቤና በዘመናዊው የገበያ ፍላጎት መካከል ተወጥረው እጣ ፈንታቸው በገበሬው ጎጆና በትርፍ መካከል በሚደረግ ትግል ላይ የተንጠለጠለ ሲሆን ለሚሊዮን የገጠሩ ዓለም ሰዎች አሁንም የህይወት መሰረት ቢሆኑም ዓለም አቀፍ የስጋ የወተትና የቆዳ ፍላጎት ግን ወደ ኢንዱስትሪው ማሽን እየገፋቸው በመሆኑ ትልቁ ፈተና ተጋርጦባቸዋል። እናም ክብር ለታታሪዋና ለሥራ ተምሳሌት ለሆነችው አህያ እያልኩኝ የዛሬን ቪዲዮዬን በዚያ በቃው።